ፐርሰንት በሚለው ህጋችሁ ነው ወይስ ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ? እኔ ኦሮሞ ስለሆንኩ ነው ካለ ኦሮሞ ስለሆንኩ ነው ብሎ ሲናገር ኦሮሞ ያልሆነው ሰው ነው እየተቃወመኝ ያለው ሊል ፈልጓል። ስለዚህ ኦርቶዶክሳውያኑ መከፋፈል ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮዬ የሚል ነገር አለና ያሳፍራል። በጣም ያሳፍራል። ሰው እንዴት ሌባን ይደግፋል? ወላጅ እኮ ልጁ ሲሰርቅ አሳፈርከኝ፣ አዋረርከኝ ይሏል። እንዴት ሌባን ተከተላላችሁ? ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ብፁዕ አቡነ አብርሃም የቲክቶከሮችን ጉድ አጋልጧል ማለት ነው። በፐርሰንት ምን ያህል እንደሚከፈላቸው ምን ያህል እንደመዘበሩ እርሳቸውን ባይሰሞን ባህር ዳር ላይ አካሄደው ነበር የገቢ ማሰባሰቢያ እንዴት እንደተጣሉና በዚህ ጉዳይ ላይ ሐሳብ ሰጠዋል ማለት ነው። ጉዳቸውን ዘርግፈውታል። ገጠማቸውን ነገር በፐርሰንት እንዴት እንደሆነ የፐርሰንት ምን እንደሆነም አጋልጧል። ይሄን ቪዲዮ የማሳያቸው ነው ማለት ነው። ደግሞ እነዚሁ ካፈርኩ የመልሰኝ ቲክቶከሮቹ ሲባነንባቸው ሲነቃ ነገራቸው ሁሉ ሲወጣ ወደ ብሔር ወስደውታል ማለት ነው። ኦሮሞ ስለሆንኩ ነው ትግራይ ስለሆንኩ ነው የሚል ነገሮችን አንስቷል። እሱን የማስመለክታችሁናል ማለት ነው። ሁላችሁም አብራችሁን ቆዩ። ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቲክቶከሮቹ ቤተክርስቲያን ተጠግተው በፐርሰንት ምን ያህል ቤተክርስቲያኗን እንደሚግጧት በሰሞን መረጃ ወጥቷል። የ50 ሺህ 100 ሺህ ድረስ የሚከፈላቸው እንዳሉ በወጣ ጊዜ አሁን ይሄ ነገር ማስተባበልና እውነት ስላለላቸው ድንፋታና በዘር ወስዶታል ማለት ነው። ጉዳዩን ኦሮሞ ስለሆንኩ ነው ያጠቁኝ፣ ትግራይ ስለሆንኩ ነው፣ መንግስትን ስለምደግፍ ነው ሁሉ ያሉ። እስኪ እንስማ ይሄንን ጉድ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ በላይ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። የባርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማንህና ነው አንተ እኔ መሳደብልህ? ማንህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወደዋለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ ቪዲዮ ስራ አልሰራም። ዲሽላ ሰባስብ በአርሲ ጉዳይ 10 ሺህ ሰው ቀረ። ማን ነው ቲክታክ ላይ የመረጠ? አንተን ኮሚቴ አድርጎ የመረጠን አሳይ። ማን ነው ቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመነ። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብር ያለዋል፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለው። በሀገራችን ከቅርብ ጊዜ ወዲህ እንግዲህ ወንጀለኛ ወንጀልን ፈጽሞ ሌባም ሌባ ከሆነ ሌብነቱ ሲጋለጥ ሌላም ወንጀል የሰራ ሰው ሲታወቅበት ማስረጃ ሲወጣበት መሸሸጊያና ማጣፊያ ሳትረው የሚያደርገው ነገር ብሔር ነው። ኦሮሞን ስለሆንኩ ነው፣ ትግራይ ስለሆንኩ ነው፣ ደቡብ ስለሆንኩ ነው የሚል ካርድ ነው የሚመዝማል። ይሄ አያዋጣም፣ የትም አያዛልቅም። ተመስገን ተረጋጋ። እንዲህ ያለ ድንፋታው ምን እንዳለብህ ስለታወቀ ነው። አሁን በደንብ ግልጽ እየሆነ መጥቷል ማለት እንዲህ የሚያስደነፋህ ከመንግስት የምትጠጋው ወደ ብሔር የምትጠጋው ማንም ብሔርህን አላነሳም። ማንም ከመንግስት ጋር ያፈለግከው መደገፍ ትችላለህ። እንኳንስ ብልጽግናን ለምን ሌላ ነገር ሁሉ መደገፍ ትችላለህ? ስለ ድጋፍ ምንም ጥያቄ የለብን። እኛ የምንደግፋትን ቤተክርስቲያን የምንሳሳላትን ቤተክርስቲያን ዘርፈሃል ነው ጥያቄው። እሱን ትመልሳለህ። አሁንም ቢሆን እስኪ አንዱ ኦሮሞ ወንድማችን ደግሞ ለዚህ ምላሽ ይሰጠዋል። ተመስገን እንስማው።
ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለና እስኪ እሱን ለመናገር ነበረ። እና ምንድነው መሰላችሁ? ቤተ ክርስቲያን ለምን በዚህ መንገድ እንደዚህ ለምን ይደረጋል? ለምን ቤተ ክርስቲያን ትዘረፋለች ተብለው ሲጠየቁ የዛ አካል የዛ ተሳታፊ የሆኑ ሰዎች እኔ ኦሮሞ ስለሆንኩ ነው፣ እኔ የአቡነ ሳይሮስ ደጋፊ ስለሆንኩ ነው፣ እኔ መንግስት ደጋፊ ስለሆንኩ ነው ብለው ያንን ነገራቸውን ወደ ሌላ ነገር ለማጦዝ እየሞከሩ አይቻለሁ። በዚህ ነገር ውስጥ ስንት መርዝ ነገር አይቻለሁ። እንደኔ ከተመለከታችሁት አላቅም። አንደኛ ነገር ኦርቶዶክሳውያኑን መከፋፈል ነው የተጀመረው፣ በብሔር መከፋፈል። እኔ ኦሮሞ ስለሆንኩ ነው ካለ ኦሮሞ ስለሆንኩ ነው ብሎ ሲናገር ኦሮሞ ያልሆነው ሰው ነው እየተቃወመኝ ያለው ሊል ፈልጓል። ስለዚህ ኦርቶዶክሳውያኑን መከፋፈል። ሌላ ነገር ደግሞ እኔ መንግስትን እየደገፍኩ ስለሆነ ነው። በዚህ ጊዜ ነገሩ መቼም ፋኖ ነኝ አትልም፣ ያው የምትለው ኦሮሞ ነኝ ነው አይደል? መቼም ፋኖ ስለሆንኩ ነው አትልም። እዚህ ጋር መተህ ይሄ ግልጽ ነውና አንዳንዴ ኦሮሞ ሆነህም ኦሮሞ ሳትሆንም ግን ኦሮሞ የወንጀለኛ መደበቂያ የሌባ መደበቂያ እንደሆነ አድርጋችሁ የምትናገሩ ሰዎች እባካችሁን አደብ ግዙ። ከቤተ ክርስቲያናችንም ላይ ዞር ልትሉልን ትችላላችሁ ወይ? እንደ ጥያቄም ነው ይሄንን። ያለበለዛ እኛ ልጆቿ በግዴታም ቢሆን ልንሄድ እንችላለን። ማርያምን አባቶችን ላንጠብቅ እንችላለን። አባቶችማ እንደናንተ አይነት ውርጋጦችን ወደፊት አምጥተው ይሄው ቤተ ክርስቲያን እንደዚህ መፈንጭ አድርገዋታል። ምንድነው የሚያገናኘው? ለምሳሌ ይሄ እንደዚህ ከተጠየቀው ጥያቄ ጋር እኔ ኦሮሞ ስለሆንኩ ነው፣ እኔ መንግስትን ስለምደግፍ ነው፣ መንግስቴን አትስደብብኝ ምና ከየት አገናኝተው ነው የምታወራው? ከየት ተገናኝቶ ነው? የማይገናኝ ነገር ለምንድነው የምታወሩት? ሌሎቻችሁ ደግሞ ጀሌ የሆናችሁ ሰዎች እባካችሁን አንዳንዴ አንገታችሁ ላይ ስላስራችሁት ማህተብ ብላችሁ ስለ ቤተ ክርስቲያን ብቻ ይሁን ፖለቲካውንና ማንነትን ከቤተ ክርስቲያን ላይ ገለል አድርጉት። በቃ አይገናኝምና ማለት ነው። ይህንን ለማለት ነው። እባካችሁን ኮፒ ሊንክ አድርጉልኝ። አካውንቴ ዋርኒንግ ላይ ስለሆነ ነው። በደንብ በስፋት እንመጣበታለን። ሌቦች ግን አደባችሁን ግዙ። ኦሮሞ የማንም መደበቂያ አይደለም፣ የወንጀለኛ መደበቂያ አይደለም፣ የሌባ መደበቂያ አይደለም። ይሄ ዲስሪስፔክትም ነው። አንዳንዴ ለኦሮሞ ማህበረሰብ ያላቸውን ንቀትን ነው የሚያሳየው። ንቀታችሁን እያየን ነው። ይህንን ደግሞ እኛ ዝም ብለን አናልፈውምና ድምፅ እንሆናለን። ማን የመረጣታ? ማን አንተ? ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው። ያደግኩት የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላ አንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። አስተዳደጌን አውቀዋለሁ። የጨዋ ልጅ ነኝ። እናቴ ጀግና ሆና ነው ያሳደገችኝ። አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ፣ የጨዋ ልጅ። እናቴ ናት ያሳደገችኝ። አባታችን ሆይ በሰማይ የምትኖር ብለህ እመቤታችን ቅድስት ድንግል ማርያም ሆይ ምናምን ብለህ አሜን ካልክ በኋላ መንግስት ማለት እኮ ይሄ እያልኩ አልሳደብም። በስመ አብ ወልድ ጀምሬ እናት ነኝና ብዬ አልሳደብም። በቅዱስ ጀምሬ እርኩስ አልሆንም። የተቀደሰውን እግዚአብሔርን አክብሬው ነው መኖረው። ሎዛ ኢቨንት ምንም ሆነ ምንም እኔም በጠራኝ ቦታ ሁሉ በታማኝነት ሄድለታለሁ። ምንም አድርጎ አያውቅማ። ምን ነው ድሬዳዋ ሲሆን አመመ። የድሬዳዋው ከንቲባ ሲመጣ ምን ነው አመመ? ጀግና ስለሆነ፣ ፍቅር ህዝብ ስለሆነ፣ ህዝቡ ጀግና ስለሆነ፣ ፖሊሶች ጀግኖች ስለሆኑ፣ የድሬዳዋ ህዝብ ከጀግና በላይ ጀግና፣ ከፍቅር በላይ ፍቅር ሰጪ ስለሆነ ለምን አትፈነዳት? ሄጃለሁ። የተመስገንን መወራጨት ስመለከትና ከዚህም ከዛም መርገጡን ስመለከት በተደጋጋሚ የሚነገር አንድ ቀልድ ትዝ አለኝ። እሱን ስትገረፍ ታወራለህ የሚባል በተለምዶ የሚነገር ቀልድ አለና ሳይገረፍ እንዲህ ብዙ ከተናገረ
ይህን ሰው ጠበቅ አድርጎ ቢመረምሩት ምን ያህል ቤተክርስቲያን ላይ ጉዳት እንዳደረሰ የሚታወቅ። ምክንያቱም ተመስገን እንግዲህ ለብዙ ጊዜ ፕሮቴስታንት የነበርኩ ነኝ፣ ፓስተር ነኝ፣ ማስተር ነኝ ሲል የነበረ ሰውዬ ነው እንዲመጡ ቤተክርስቲያንን እንዲፈንጭባት ያደረገው። እኔ ቅድምም ባለፈውም ብያለሁ በተሰራው ቪዲዮ ለዚህ ሁሉ ተጠያቂ እነዚህ ልጆች አይደሉም። በዋነኝነት የገዳሙ አስተዳዳሪ፣ የገዳሙ የሰበካ ጉባኤ ኃላፊ ናቸው። እነዚህን ሰዎች ጠርተው እንዲህ ያለ ስራ እንዲሰራ ያደርጉ። በነፃ የሚያገለግሉ ሰንበት ተማሪዎች እያሉ፣ ማህበረ ቅዱሳን እያለ፣ ስንት መምህራን እያሉ እንዲህ አይነት ወጥ ያረገጠ ስራ እንዲሰራ ያደረጉት ሰበካ ጉባኤ አስተዳዳሪውና የገዳሙ ኃላፊ አበምኔት አስተዳዳሪዎች ናቸው። እኔ ተጠያቂ ማድረግ በዋነኝነት እነዚህ ነው። እነዚህ ቀስ በቀስ የሚጠየቁ ሆኖ ማለት ነው። እንግዲህ እዚህም በዛም ረግጧል። ዘመድኩንም ወንድማችን ጸጋዬ ክፍሉንም ያንንም የተናገረ ይገኛል። ለነሱ መልስ ይሰጣሉ ራሳቸው። ቤተክርስቲያንን አገለገልን በሚል የፐርሰንት ክፍያ ከፍተኛ የሆነ ገንዘብ ከተሰበሰበው በላይ እንደሚወስዱ መረጃው ወጥቷል። ይህንን ማስተባበል ሲያክት ስድብና አላስፈላጊ በብሔር መሸጎጥ አያዋጣም። ለተመስገን፣ ለፈለገም፣ ለአትናቴዎስ ለማንኛቸውም ማለት ነው። እስኪ በዚህ ጉዳይ ብፁዕ አቡነ አብርሃም ሚስጥር አወጥተዋል። የቲክታክሩን ጉድ በፐርሰንት ምን ያህል እንደሚወስዱና እንዴት ከእሳቸው ጋር እንደተጋጩ እሳቸው ፈጽሞ አልፈልግም ብሎ አንድም ቲክታከር አልጠሩም። በሰሞን በባህር ዳር ለጽርሐ ጽዮን ገቢ ማሰባሰቢያ አድርገዋል ማለት ነው። ትልልቅ ሰዎችን የጠሩ ሊቀ ሊቃውንት ስምዐኮነ መላክን እና መጋቢ ሐዲስ እሸቱ አለማየሁን ሌሎችንም እነ ዘማርያምን በሳል ሰዎችን ጠርተዋል። እኒህ አይነቱን ኩታራና በልቶስ ዞር የሚል ሰዎችን አልጠሩም ማለት ነው። እስኪ እንመለከታቸው። ብፁዕ አቡነ አብርሃም የሚነግሩን ነገር አለ ስለ ፐርሰንቱና ስለ ቲክታከሩ ጉድ። በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል። የብዙ እንጀራ መዝጋት እንዳይሆን ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ። መጽሐፍ ቅዱስ ላይ ያበራየህበትን በሬ አፉን አትለጉመው ይላል እና አንድ ሰው ለሰራበት ዋጋው ይገባዋል ለሰራበት። እነዚህ ግን እንደዛ አይደለም። ብፁዕ አቡነ አብርሃም እንደነገሩን 40%፣ 50%፣ 60% ነው ቀድሞ የሚደራደሩ። ቀድሞ የቤተክርስቲያኗ ገቢ ሳይገባ የራሳቸውን ገቢ ጋፈው ይዘው የሚሄዱ ዝርፊያ እንጂ እንዲሁ ላገለገልንበት ለሰራንበት ጊዜ አጥፍተናል፣ ልጆቻችን ጥለን ነው የመጣን፣ ስራ ተን የመጣን ነው። በዚህ አጋጣሚ እንዲሁ ይሄ ነገር ትንሽ ቢደረግልን እኮ ያገር ነው ያባት ነው ወግ ነው። እነርሱ ግን ራሳቸው በቆረሱት ነው የሚወስዱ ማለት ነው። ራሳቸው ደግሞ ምንድነው የሚባለው ለራሱ ቆርሶ ያሳነሱ። በዚህ ልክ 100,000፣ 150,000፣ 50,000 የሚወስዱት ራሳቸው ስለሚቆርሱበት ራሳቸው ስለሚፈነጩበት እንጂ ማንም እኛ ስላገለገሉ ለድካማቸው ዋጋ አይገባቸውም አላለም። ነገር ግን የሆነው ዝርፊያ ነው። ብፁዕ አቡነ አብርሃም በእውነት ቃል ያሰማልን ድንቅ የሆነ ነገር አድርጓል። እሳቸው በሀገረ ስብከታቸው ይህ ነገር እንዳይደረግ ከልክለዋል። አንድም ቲክታከር አላስመጡም ማለት ነው። በከተማው የሚገኙ ትናንሽ ቲክታከሮች እነሱ ተገኝተው የገቢ ማሰባሰብ ላይ አብረው አስተዋጽኦ አድርገዋል ማለት ነው። በዋነኝነት ፈለገነት ሚዲያና ነዋካ ብርሃን ሚዲያ ትልቁን ድርሻ ተወጥቷል ማለት ነው በሚዲያ ደረጃ። ከዛ ውጭ እነ ዘማርያም፣ እነ ሊቀ ሊቃውንት ስምዐኮነ፣ እነ መጋቢ ሐዲስ እሸቱ አለማየሁ እነዚህንም ሰዎች በቤተ ክርስቲያኗ ልክና ስርዓት ደንብ ባለው መልኩ አስተናግዳለች ማለት ነው። እስኪ ይህንን ቪዲዮ ደግሞ እንመለከተው። በውጭ ዓለም ላይ ተቀምጦ ድምጽ ስለመሆን ወይም በውጭ ዓለም ሆኖ የቤተ ክርስቲያንና የልጆቿን ህመም ለመታመም መጣር ምንድነው የሚለውን ነገር ለማስታወስ ለመንገር ምናምን ሳይሆን ለራሴ ማስታወሻ መተው ስለፈለኩ ይሄንን ልበላችሁ። በመጀመሪያ ደረጃ ሀገር ቤት ስታውቁ ልክ እንደዛው ምንም የተቀየረ ነገር የለም። ከሀገር ቤት ስንወጣ ያ ነገር እንደማይቆም ያ ድምጽ የመሆን ሂደት ያ የቤተ ክርስቲያን ልጅነት መቋረጥ ስለሌለበት ከቤተሰቦቻችን ጋር ስንለያይ ሰላም ያገናኘን ተባብለን ሳይሆን አስቡት ከእናት ጋር ነፍስ ይማር ተባብሎ መለያየት። ያ ማለት በዚህ ሂደት ደግመን አንገናኝም፣ ላንገናኝ እንችላለን ብሎ መወሰን። ከዛ ይጀምራል። ከዛ ይቀጥልና ከመጣችሁ በኋላ ብዙ ውጣ ውረድ፣
ብዙ አይነት ለየት ያለ ኢንቫይሮንመንት እረፍት አልባ የሆነ ቀንና ሌሊት ማሳለፍ ስትጀምሩ ለረፍታችሁ ሀገራችሁን ገንዘባችሁን ጠርቀም ስታርጉ ጊዜው ሲገኝ ከምንም በላይ ኢትዮጵያዊ ስለሆናችሁ ብቻ ሳይሆን ክርስቲያን ስለሆናችሁ ኢትዮጵያን ብቻ ትመርጣላችሁ። ውጭ ዓለም ላለ ሰው በጣም በሚገርማችሁ ደረጃ ኢትዮጵያ ልክ እንደሚበላ ምግብና እንደሚጠጣ ውሃ ትናፍቃለች። ቤተሰብ ምናምን ሌላውን ትታችሁት ማለት። ስለዚህ ያን ሁሉ ነገር ግዴለም ከእውነት ጀርባ ነው ከቤተ ክርስቲያን ጀርባ ነው ብሎ በማሰብ ለቤተ ክርስቲያን ልጅነት መቆም ሊላገጥበት አፍ ሊላቀቅበት አይገባም። ባይዘዌ ኮሚቴ አድርጎ ማንንም አልመረጠንም። ኮሚቴ አድርጎ የመረጠን ልባችን ነው። ኮሚቴ አድርጎ የመረጠን ውስጣችን ያለው የቤተ ክርስቲያን ፍቅርና የሚደርሰው መከራ ቃጠሎ ነው። ያ ደግሞ የሚከፈል ዋጋ እንጂ አበል የሚታሰብበት አይደለም። ይሄንን ማንም ሰው ማወቅ አለበት ብዬ አስባለሁ። ማስታወሻ ሆኖ ይቀመጥ።